አማካኝ ዮሴፍ ዮሐንስ በመጀመሪያ ለዚህ ታሪካዊ ድል ስለበቃ ቡድንንም የዚህ ስኬት አካል ስላደረግ እንኳን ደስ አለ ማለት እጀምራለሁ። የውድድር ዓመቱ እንዴት አለፈ? ከሱ ልጀምር። አመሰግናለሁ። የውድድር ዓመቱ በጣም ጥሩ ነው፣ እግዚአብሔር ይመስገን። በእግዚአብሔር እርዳታና በእግዚአብሔር ታግዘን ዘንድሮ ሻምፒዮን ሆነናል። የስኬታችን ሚስጥር እግዚአብሔር ነው። የሰው ልጅ በኃይሉ አይበረታምና ጥሩ ነገር ከእግዚአብሔር አግኝተናል። የውድድር ዓመታችን በጣም ጥሩ ነው፣ እንደምትመለከቱት ነው። ከመጀመሪያው ጌም ጀምሮ እስከ መጨረሻው እስካሁን ድረስ ሻምፒዮን እስከሆንበት ዕለት ድረስ እየመራን ነው። ሻምፒዮን ሆነንም 2 ጨዋታ ይቀረናል። እየመራን ነው የሚቀረንና ጥሩ ጊዜን ያሳለፍነው። የተወሰኑ ሊጉን እየመራችሁ በረጅም ጊዜያት እየመራችሁ መጣችሁ እና ከተወሰኑ ጊዜ በኋላ ተከታታይ ሽንፈቶች ነበሩ። በዛ ሽንፈት ውስጥ የነበረው ጫና፣ ውጥረት፣ ከዛ ውጥረትና ጫና ለመውጣት የነበራችሁ ዝግጅት ምን ይመስላል? ወደ አዲስ አበባ ከመጣን በኋላ ትንሽ ተቸግረን ነበር። ምክንያቱም ሐዋሳ ላይ የለመድነው የአጨዋወት ሲስተም ነበር፣ የራሳችን የሆነ የአጨዋወት ያንን አጨዋወት ተግባራዊ ለማድረግ እንደ ሐዋሳው ስቴዲየም ወይም እንደ ሐዋሳው ሜዳ የአዲስ አበባ ሜዳ ምቾት አልሰጠንም። ፕላን ቢ የሚባል አጨዋወትን ለመጫወት አሰብን። ያው ከአሰልጣኛችን በሚሰጠን መመሪያ መሰረት የአሰልጣኛችንን ፕሪንሲፕል እያከበርን ወደዛኛው ለመምጣት ስንሞክር ተቸገርን። ቆም ብለን ማሰብ ነበረብን። 3 ተከታታይ ጌሞችን ተሸንፈናል። እየመራ 3 ተከታታይ ጌም መሸነፍ ትንሽ አደጋ አለው እና እዛ ጋር ትንሽ ጥንቃቄ ስለሚፈልግ ከአርባ ምንጭ የነበረንን ጌም ደግሞ ከእግዚአብሔር ጋር ታግዘን 3-0 አሸንፈናል። 3ቱንም ተከታታይ ስንሸነፍ 1-1 ነው የተሸነፍን። 3 ተከታታይ ጌም የተሸነፈ ቡድን 3-0 ሲያሸንፍ ደግሞ የቲሙን ጥንካሬ ነው እና የሚያሳየው። ትንሽ ሁለተኛው ዙር አስቸግሮን ነበር ስላለ ዘንድሮ በተጫወትክባቸው ጨዋታዎች ካሳለፍከው ድንቅ ብቃት አኳያ የብሔራዊ ቡድን ምርጫ እንዲሁም ደግሞ የሊጉ ኮከብ ምርጫ ውስጥ መካተት ነበረበት ይላሉ ስፖርት ቤተሰቦች። በዚህ ሀሳብ ትስማማ? እስማማለሁም አልስማማምም ልል እችላለሁ። ምክንያቱም ምርጫውን የሚመርጡ አካላቶች ምን ማድረግ እንዳለባቸው ያውቃሉ። የሚያውቁትን ነገር ተግባራዊ ነው የሚያደርጉት። ምክንያቱም ብሔራዊ ቡድን ለማንኛውም ኢትዮጵያዊ ተጫዋች ብሔራዊ ቡድን መጫወት የማይፈልግ ተጫዋች የለም። ብሔራዊ ቡድን መጫወት ክብር ነው፣ ኩራትም ነው። አገርህን ባለ አቅም ማገልገል በጎ ነው። ግን ያው አንተ ብቻ ስለፈለክ አይደለም ብሔራዊ ቡድን የምትመረጠው። ምክንያቱም የብሔራዊ ቡድኑ አሰልጣኝ ሊያስብበት ሊፈልግህ ይገባል። የሚፈልግህ አንተነትህን ሳይሆን አቅምህን ነው። አቅምህ ጥሩ ከሆነ ይጠራሃል። ምናልባት በሱ እይታ ጥሩ ሳትሆን ቀርተም ወይም የቦታው ላይ የተሻለ እምነት ሊኖረው ይችላል። በሱ እምነት ምናልባት ሁልጊዜ እየሰራ ነው መጠበቅ። አሰልጣኙ በራሱ ጊዜ ሊጠራህ ይችላል። አንተ ጥሩ ከሆንክ የማይጠራበት ምክንያት ስለሌለ ምናልባት አሰልጣኙንም ማስጨነቅ እንዳይሆንና ነገ ሌላ ጊዜ ነው ልትመረጥ ትችላለህ። ሁልጊዜ ስራ ላይ ጥሩ ሆነ መገኘት ያንተ ድርሻ ነው። ምክንያቱም ጥሩ ስትሆን ትጠራለህ፣ ጥሩ ስትሆን ትመረጣለህ። ጥሩ ሆነህም ላትመረጥም ትችላለህ። ምክንያቱም ከአንተ የተሻለ ጥሩ ሰው ሊኖር ይችላል በአሰልጣኙ እምነትና ያው ብጠራ ብጮት ደስ ይለኛል። የኔ ፍላጎት ሆኖ ሳለ ግን ውሳኔው የኮቹ ነው። ወደ ሌላኛው ጥያቄ ላምራና የአምናው ስብስብ ነው አብዛኛው ዘንድሮ የሊጉን ዋንጫ ማንሳት የቻለው። የተወሰነ ተጫዋች ነው ቡድን ውስጥ የተካተተው። ከአምና ዘንድሮ የተሻላችሁበት ምንድን ነው? አምና ትንሽ መንገጫገጮች ስለነበሩ አምና ላይ ትንሽ መንገጫገጮች አሉ ብዬ የማስበው እንደ ዘንድሮ ትንሽ ብዙ ነገሩ ጥሩ አይደለም ብዬ ነው የማስበው። ምክንያቱም አምና የነበሩ አሰልጣኞችም መጥፎ አይደሉም፣ ጥሩ ናቸው። ያው አሰልጣኞች በባህሪያቸው መጥፎ ነገር የላቸውም፣ ጥሩ ናቸው። የራሳቸው የሆነ ያጨዋወት ዘይቤ ያላቸው። ዘንድሮ ላይ ግን ጥሩነቱ አሰልጣኝ ያሬድ ገመቹ ነፃነትን ሰጥቶናል፣ በጣም ያከብረናል። ይህን ስል ሌሎቹ አያከብሩንም ማለት ሳይሆን በጣም ያከብረናል። ስራችን ሁሉ ለእኛ ነው የሚሰጠን። ምክንያቱም አለቃችን ስራችን እንደሆነ በሚገባ ያስረዳናል። በጣም ቅን ነው፣ የቅርብ ሰው ነው። ያ ነገር ረድቶናል ብዬ አስባለሁ። ከሁሉ በላይ ግን ከእግዚአብሔር በታች ዘንድሮ ያለው ስብስብ ቅን ነው፣ መንፈሱ ጥሩ ነው፣ ቲም ስፕሪቱ አሪፍ ነው። እጅግ በጣም ነው መከባበር ያለው። አንድነታችን ለዚህ ውጤት የረዳን ይመስለኛል። ከአምላካችን በታች ያ ነገር ያገዘን ነው የሚመስለኝ። የመጨረሻ ጥያቄ ላድርግና ያው ሲዳመኛ መናገር አልችልም ቋንቋውን፣ አንተ እንድትናገር ነው የምሰጥህ። የክለቡ ደጋፊዎች አመቱ ሙሉ ከእናንተ ጋር አብረው ተጉዘዋል። የክለቡ አመራሮች እንደ ቡድን አባል ነው አብረዋችሁ በየሜዳው ሲገኙ የነበረው። አጠቃላይ በሲዳምኛ ህዝብ ለሲዳማ ህዝብ እንድታስተላልፍ መልእክት እፈልጋለሁ።
እሺ ገለቴሞ አይረዳ ሲዳሙ ቡኒ እርኪሳኖ ኒንኬ ታይጤ ጃዋንቴ ካቢራ ኤሊናሙራ መገኑ ሌዶ ኢክትኔ ካድትኔንከሪ አይረዳ ሲዳሙ ጋሻኖ አመራሬ ምክንያቱም ኒንኬ ካቢራ ኤላንከራ ኮርካቱ መገኑ ወሮኒ ኪኔ ካሎኝ ዳንቻሆ ካድትናናንከ ካቢራ ኤሊኖሞ ኮኖ ሌልሻ ምክንያት ማቲ ምክንያቱም ላሚንቴ ቦዌራ ዳንቹ ጋር ያነ ኖሞና ኪነ ኤርኪሳ በጣም ዳንቻቴ ጣኖ ጃዋች ሸንከ ባደንከ ድነ ስፔሻሊ የጋላታ ስሬሞ አይረዱ ሲዳሙ ቃሩ ሶሬሲ ፕሬዝዳንት ቺቃላ ደስ ለዳሞ እሲ ወሮ ሄድና ካቢኔቱ ባሉንኩ ንንከራስት ነው ዳንቻው ጣኖ አስተና ያድኖርንጂ ጃዋች ሻሬትና መጨረሹ ባራ ሄራንከ ቦዌ ተጫዋትራ ዳግኔ ኤርኪሲናንከራ አዲንታኒ መገኑ ለዶ ወሻ ወይም ወሻ ሞኔራ ስሬሞ ሰኔ ሰላሳ አስኔ ሙጎዶ ለዳግኔ ስቴዲየም ተታዳንተኔ ኒርሆንጎ ሞሃ ጢሶንከ ጢሳሞ ሞሃ ጢሶንከ ሁሬሙ ባራቢኖ መገኑና ጣጢሶቴ ሁሮሙ መገኑ ካሌናንከ ጃዋንቶሙ መገኑ ጣኖ ለደ ጃዋች ሻንከ ሳጁኒ ሰኔ ሳጁኒ ራንከ ጉዶ ለራ ዳግኔ ኤርኪሲናንከራ አዲንታኒ ወሼሞኔ አመሰግናለሁ። አንዶ ገለቴሞኔ